بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. أستاذ مبارك نين تكتاتاي قرآن باب تمرت ألف كفيدلات جمرا بالله فقاد مولو 3 جزء قرآن يمنجرس يهونال يمجمرياو تمرتاችን የዓረብኛ ፊደላት ትምህርት ሲሆን የዓረብኛ ፊደላት ትምህርታችንን ለተወሰኑ ተከታታይ ትምህርቶች የምንቀጥል ይሆናል። በዛሬው የመጀመሪያ የቁርአን ንባብ ትምህርታችን ከ28ቱ የዓረብኛ ፊደላት ጋር የመጀመሪያ ትውውቅ እናደርጋለን። ምስሉ ላይ እንደምትመለከቱት ሰንጠረዥ ላይ 28ቱ የዓረብኛ ፊደላት ተቀምጠው ይገኛሉ። ቁርአንን የማንበብ ዋና መሰረቱ የመጀመሪያ መሰረት የሚጣለው እነዚህን 28ቱን የዓረብኛ ፊደላት በማወቅ ነው። የዓረብኛ ፊደላትን ማወቅ 3 ነገር ያካትታል። አንደኛ ስማቸውን መጠሪያ ስማቸውን ማወቅ፣ ሁለተኛ ቅርጻቸውን ሲቀጣጠሉ መለየት ወሳኝ ነው። ሶስተኛ ደግሞ የድምጽ አወጣጣቸውን። ስለዚህ የተወሰኑ ትምህርቶችን ሙሉ ለሙሉ የዓረብኛ ፊደላት ላይ ትኩረት የምናደርግ ይሆናል። እዚህ ጋር የምትመለከታቸው 28 የዓረብኛ ፊደላቶች ናቸው። ከመጀመሪያ ጀምሮ ስማቸውን እንዲሁም ዋና መለያቸውን እናይና ለየብቻ ደግሞ የፊደላት ትምህርት የምንቀጥል ይሆናል። የመጀመሪያው ዓረብኛ ፊደል አሊፍ ይባላል። የመጀመሪያው ዓረብኛ ፊደል አሊፍ ይባላል። ወይም ይሄ ምልክት ካለበት ደግሞ ሐምዛ ይባላል። ልዩነቱ ይሄ አሊፍና ይሄ አሊፍ ልዩነቱ ቁርአን ውስጥ ይሄኛው አሊፍ ለንባብ አያገለግልም፣ ማለት አናነበውም፣ ራሱን ለመሳቢያነት ነው የሚያገለግለው። ይሄኛው አሊፍ ወይም ሐምዛ የሚባለው ደግሞ እንደ አናባቢው አኡ ኢ የሚል ድምጽን ይሰጠናል ማለት ነው። እንደ አናባቢው ስኩንም ከሆነ የሚባል ብቻውን አይነበብም። በርግጥ ብቻ የአ ቤተሰብን ድምጽ የምናገኘው ከዚህኛው አሊፍ ወይም ሐምዛ ከሚባለው ነው። ከዛ ውጪ ያኛው ይቆሞ ብቻ አሊፍ ቁርአን ውስጥ ስታገኙ ለንባብ አትጠቀሙበትም። ግን የተነበበን ድምጽ በተለይ በፈትሐ የተነበበን ድምጽ አሊፍ ሲመጣ ለመሳብ ያገለግላል ማለት ነው። ስለዚህ የመጀመሪያው የዓረብኛ ፊደላችን አሊፍ ይባላል፣ ወይም ሐምዛ በሉት ችግር የለውም። ኢንሻአላህ የብቻ ስለምንማራቸው አሁን ችግር የለውም። ዋና መለያው እንደምትመለከቱት አሊፍ የሚባለው ይሄ ቀጥ ያለው ቅርጽ ነው። አሊፍ የሚባለው የሚነበበው አሊፍ ወይም ሐምዛ ከሆነ ደግሞ እንደምትመለከቱት ቺኛዋ ከላይ ያለችዋ እሷን ስታገኙ የትም ቦታ ያ ፊደል አሊፍ ይባላል ማለት ነው። ያ ፊደል አሊፍ ይባላል ወይም ሐምዛ ይባላል። አሊፍ ጀነራል ስም ኮመን ኔም ነው አሊፍ ማለት ነው። ኸይር ወደ ሁለተኛው ፊደል እንሄድ። ይህ ፊደል ባ ይባላል። የባ ፊደል ዋና መለያ ከታች ያለው 1 ነጥብ ነው። ከታች ያለው 1 ነጥብ ነው። ስለዚህ በአናባቢዎች ራሱን ችሎ የሚነበብ ድምጽ ፊደል ነው። ሶስተኛው ፊደል ታ ይባላል። ሶስተኛው ፊደል የታ ፊደል ዋና መለያ ደግሞ ከላይ 2 ነጥብ ሲኖረው ነው። ሌላ ተጨማሪ ቅርጽ የለውም። ኢንሻአላህ ለየብቻ ስናያቸው በደንብ ይገባችኋል። አሁን ላይ ግን ዋና ሐሳቡን ፊደላት ስማቸውንና ዋና መለያቸውን እናያለን። ከዚያም ያንዳንዱን ፊደል በዝርዝር አቀጣጠል ላይ ያለውን ቅርጽ የድምጽ አወጣጡን እያየን ምን ሄድ ይሆናል ማለት ነው። አራተኛው ፊደል ሳ ይባላል። ሳ የድምጽ አወጣጡ ምላሳችን ከላይኛው የፊት ጥርስ ጠርዝ ጋር መነካካት አለበት። የምላሳችን ጫፍ ሳ ልክ ምላሳችንን እንደመንከስ ወደ ውጪ ወጣ ማለት አለበት። ከላይ 3 ነጥብ ዋናው መለያው ነው። ሌላ ተጨማሪ ቅርጽ የለውም። ሲቀጣጠል በተለይ ይሄ ሙሉ ቅርጹን የምታገኙት ለብቻው ሲሆን ወይ መጨረሻ ሲመጣ ነው እንጂ ንባብ መጀመሪያና መሐከል ከመጣ ብዙ ጊዜ ሙሉ ቅርጹን አታገኙም ማለት ነው። አራተኛው ፊደል ጂም ይባላል።
የጂም ዋና መለያ እንደምትመለከቱት የሆነ ቅጠል ወይም ቀንድ የሚመስል ቅርጽ አለ። ከታች አንድ ነጥብ አለ። ሶስቱ ፊደሎች በተከታታይ ያሉት ጂም፣ ሐ እና ኸ ተመሳሳይ ቅርጽ አላቸው። ልዩነቱ የነጥብ ልዩነት ነው። ጂም ላይ ነጥቡ ከታች ነው። ሐ ነጥብ የለውም። ኸ ደግሞ ነጥቡ ከላይ ይሆናል። ስለዚህ ጽሑፍ ውስጥ ሶስቱ ፊደላቶች በቅርጽ ተመሳሳይ ሆኖ እናገኛቸዋለን። ልዩነቱ ነጥባቸው የነጥቡ ሁኔታ ነው። ጂም ከታች ነው ነጥቡ። ሐ አይደለም፣ ሐ ለስለስ ያለ ሐ ነው። ሐ እሱ ደግሞ ነጥብ የለውም። ኸ ደግሞ ነጥቡ ከላይ ነው ማለት ነው። ቀጣይ ያሉ ፊደሎች ሁለቱም ተመሳሳይ ናቸው። ዳልና ዛል። እነዚህ ሁለቱ ፊደሎች እንደምትመለከቷቸው ቅርጻቸው ተመሳሳይ ነው። ልዩነቱ ዳል ነጥብ የለውም። ዛል ግን ከላይ አንድ ነጥብ አለው። ዛልም ስሙን ስንጠራ ወይም ንባብ ውስጥ ድምፁን ስናወጣ ልክ እንደ ሳ የምላሳችን ጫፍ ከላይኛው ፊት ጥርስ ጠርዝ ጋር መነካካት አለበት። ኢንሻአላህ እያንዳንዱ ፊደል በዝርዝር ስናይ እናገኘዋለን። ዛል አይባልም። ዛል ምላሳችን ወደፊት ወጣ ማለት አለበት። ዳል ከአማርኛ ጋር ተመሳሳይ ነው። ኸይር። ቀጣይ ያሉት ሁለቱም ፊደላቶች በቅርጽ ተመሳሳይ ናቸው። ራ እና ዛይ። ልዩነታቸው ራ ምንም ነጥብ የለውም። ዛይ ደግሞ ከላይ አንድ ነጥብ አለው ማለት ነው። ይህም እነዚህ ሁለቱም ድምጾች አማርኛ ላይ ከምንጠቀመው ድምጾች ጋር ተመሳሳይ ናቸው። ራ እና ዛይ። በቀጣይ የምናገኛቸው ሁለቱም ፊደላት በቅርጽ ተመሳሳይ ነው። ቅርጻቸው ተመሳሳይ ነው ሁለቱም። ሲን እና ሺን። ሲን ምንም ነጥብ የለውም። ሺን ደግሞ ከላይ 3 ነጥብ አለው። ከላይ 3 ነጥብ ያለው ሌላ ፊደል ማን አለ? ሳ አለ። ልዩነቱ ሲን ሺን መጋዝ የሚመስል ቅርጽ አለው። ሳ ግን የለውም ማለት ነው። ስለዚህ በሺን እና በሳ መካከል ያለው የቅርጽ ልዩነት ነው፣ የነጥብ ልዩነት የለም ማለት ነው። ሁለቱም ደግሞ ድምጻቸው ሲን እና ሺን ከአማርኛ ድምጾች ጋር ተመሳሳይ ነው። በቀጣይ የምናገኛቸውን 4 ፊደላት በደንብ ተመልከቱ፣ በደንብ ይዋቸው። ሶድ፣ ዶድ፣ ጦ፣ ዞ። በደንብ ቅርጻቸውን ስትመለከቱ ሁሉም ጋር ሞለል ያለ ቅርጽ አለ። ልክ እንዲህ አይነት ቅርጽ አለ። እንዲህ አይነት ቅርጽ አለ፣ ሞለል ያለ ቅርጽ አለ። ስለዚህ ይህ ቅርጽ ምን ያመለክታል? ድምፁ ራሱ ሲወጣ ወፈር ተደርጎ ነው የሚወጣው። በደንብ ካያችሁ አራቱም ሷድም፣ ዷድም፣ ጣም፣ ዛም ይህ ቅርጽ አላቸው። ከለያየ ነው። ልዩነቱ ምንድነው? ሷድ ሞላላ ቅርጹ ብቻ ነው ያለው። ሲቀጣጠሉ እግራቸው አያስፈልግም። ይሁን ከታች የምናየው ግን ሲቀጣጠል ብዙም አያስፈልገንም። ዋናው ቅርጹ ሞላላ ቅርጹ ነው። ሷድና ዷድ ልዩነታቸው የቅርጽ ልዩነት ሳይሆን የነጥብ ልዩነት ነው። ዷድ ከላይ አንድ ነጥብ አለው። ሷድ ደግሞ ነጥብ የለውም። ሷድ ምንም ነጥብ የለውም። ዷድ ከላይ አንድ ነጥብ አለው ማለት ነው። ስለዚህ የሷድና የዷድ ልዩነት ሷድ ምንም ነጥብ የለውም። ዷድስ ከላይ አንድ ነጥብ አለው። ሁለቱም ግን ድምጻቸው ወፈር ተደርጎ ነው የሚወጣው። ጧ እና ዛ ደግሞ አንድ አይነት ናቸው ሁለቱ። ልዩነታቸው ጧ ነጥብ የለውም። ዛ ከላይ አንድ ነጥብ አለው። ይህ ሞላላ ቅርጹም ከነ ሷድግና ከነ ዷድ ጋር ይመሳሰላል። ልዩነቱ ይህ አሊፍ የሚመስል ነገር ሞላላ ቅርጹ ላይ ተሰክቷል ማለት ነው። ስለዚህ እነዚህ 4ቱ ፊደላቶች እናወፍራቸዋለን። ተጨማሪ እቺ ዛ የምትባለው ፊደል የድምፅ አወጣጧ ከሳ እና ከዛል ጋር ተመሳሳይ ነው። ሳ ስንል ምላሳችን ወጣ እናደርጋለን። ዛልም ስንል ምላሳችን ወጣ ብሎ ከላይኛው ፊት ጠርዝ ጋር ይነካካል። ልክ እንደዛውም ዛም ምላሳችን ወጣ ይላል። ልዩነቱ በዛልና በዛ መካከል ያለው ልዩነት ዛ ይወፍራል። ዛ ድምፁ ዛ ነው። እቺ ግን ዛል ነው። ዙ ዚ በሐረካ ዛ ዙ ዚ ድምፅ አወጣጣቸው ግን ቦታቸው ተመሳሳይ ነው። በቀጣይ የምናገኛቸው 2 ፊደላት እንደምትመለከቷቸው ዓይንና ገይን ተመሳሳይ ናቸው። ቅርጻቸው ተመሳሳይ ነው። ልዩነቱ ዓይን ነጥብ የለውም፣ ገይን ነጥብ አለው ከላይ። ዓይን መሃል ግሮሮ ላይ ነው፣ ዓይን አይደለም። ዓይን ይህን በተደጋጋሚ ልምምድ
ኢንሻአላህ የምታመጡት ይሆናል። غين ወፈር ይላል ልክ እንደ ኸ እዚህ ጋር ኸ ያልነው የሚወጣበት ቦታና እዚህ ጋርም غين የምንለው ፊደል የሚወጣበት ቦታ ተመሳሳይ ነው። ሁለቱም ኸ የምንለው ቦታ ላይ ነው غين የምናወጣው። ድምጻቸውም ይወፍራል ሁለቱም ሲነበቡ ማለት ነው። ስለዚህ እነዚህ ድምጾች ኸ እና غين እንዲሁም ዓይንም ጨምሮ ሐና ዓይን ደግሞ ሞጫቸው ተመሳሳይ ነው። ሐና ዓይን መሃል ጉሮሮ ላይ ነው የሚወጡት። ስለዚህ እነዚህ አራት የጉሮሮ ፊደላትን በደንብ ልምምድ በማድረግ ድምጽ አወጣጣቸውን አስተካክሎ ማውጣት ይቻላል ማለት ነው። ኢንሻአላህ ንባብ ውስጥም ስንገባ ወደፊትም እያስተካከለው ምን ሄድ ይሆናል ማለት ነው። ቀጣይ ያሉት ሁለቱም ፊደላት እንደምትመለከቷቸው ተመሳሳይ ናቸው። ኦልሞስት ተመሳሳይ ናቸው። ማንና ማን ፋ እና ኦፍ በተለይ ሲቀጣጠሉ ቅርጻቸው ተመሳሳይ። ልዩነቱ ፋ 1 ነጥብ ሲኖረው ኦፍ ደግሞ 2 ነጥብ ነው ያለው። ፋ 1 ነጥብ ነው ያለው፣ ኦፍ 2 ነጥብ ነው ያለው። ስለዚህ ሲቀጣጠሉ ሁለቱም የሆነ ቅርጻቸው ተመሳሳይ ሆኖ ፋ 1 ነጥብ ነው፣ ኦፍ ደግሞ 2 ነጥብ ይሆናል ማለት ነው። በዛ በቀላሉ መለየት ትችላላችሁ። በመጨረሻው መስመር ላይ ያሉት 7ቱ ፊደላት በተለይ አብዛኞቹ የራሳቸውን ቅርጽ ነው የያዙት ከማን በስተቀር ኑን ከላይ 1 ነጥብ አለው። ከነማን ጋር ይመሳሰላል? ከነ ሳ ጋር፣ ከታ ጋር፣ ከባ ጋር ይመሳሰላል። ምናልባት ያም ስትቀጣጠል ከታች 2 ነጥብ አላት። ቅርጻቸው ተመሳሳይ ነው የሚሆነው። እነዚህ 5ቱ ፊደላት በነጥብ ነው የሚለዩት። ባ ከታች 1 ነጥብ አለው። ኑን ደግሞ ከላይ 1 ነጥብ አለው። ታ ከላይ 1 ነጥብ አለው። ያ ደግሞ ከታች 1 ነጥብ አለው። ሳ ደግሞ ከላይ 3 ነጥብ አለው እንጂ ሲቀጣጠሉ በተለይ መሃል ላይ መጀመሪያ ላይ ሲመጡ ቅርጻቸው ተመሳሳይ ነው። የምን ልዩነት ነው ያለው? የነጥብ ልዩነት ነው ያለው። መርሐባ። ስለዚህ ኑንና ያን ያ መጨረሻ ሲመጣ ይሄ ሙሉ ቅርጹን እንደያዘ ነው። ያ ፊደል መጨረሻ ላይ ሲመጣ እዚህ ጋር የምትመለከቱት ይሄ ቅርጹን እንደያዘ ነው። ያው ነጥቡ ለመጨረሻ ብዙ ጊዜ መጨረሻ ከመጣ ነጥቡ አይቀመጥም። መጀመሪያና መሐከል ሲመጣ ግን በ2 ነጥብ ነው የምትለዩት። ኑን ደግሞ ከላይ ያለው 1 ነጥብ ነው ዋና መለያ፣ ሌላ ተጨማሪ ቅርጽ የለውም። ሌሎቹ ራሳቸውን የቻለ ቅርጽ ነው ያላቸው ማለት ሌላ እነሱን የሚመስል የለም። ለምሳሌ ካፍ እንደምትመለከቱት ሐምዝ የምትመስል ይሁን ኤስ የምትመስል መሃል ላይ ያለች አይደል? ከነሱ ቅርጽ ነው። መጀመሪያ ሲመጣ ግን እንማራለን የሆነ እንዲህ አይነት ቅርጽ አለው። መጀመሪያ ሲመጣ እንዲህ አይነት ቅርጽ አለው። እሱን ለየብቻ ስናያቸው ምንማረው ይሆናል ማለት ነው። ላምም አሊፍን የሚመስል ነገር አለው። ልዩነቱ አሊፍ ተከትሎት ከሚመጣው ጋር አይቀጥልም። ላም ግን ተቀጣጥሎ ነው የምታገኙት። ስለዚህ ላም ነጥብ የለውም፣ አሊፍን ይመስላል። የሆነ ጽሁፍ ላይ እንዲህ ነገር ካገኛችሁ ይህ ፊደል ላም ነው ከተቀጣጠለ። እንዲህ ብሎ ግን ካልተቀጣጠለ ይሄ መጨረሻ ያለው ማን ነው? አሊፍ ካልተቀጣጠለ። ሲቀጣጠል ነው ላም፣ ካልተቀጣጠለ አሊፍ ነው። ይሄንም አሁን ንባቡ ስንገባ ሲደጋገም እየለያችሁት የምትመጡ ይሆናል ማለት ነው። ይህ ፊደል ሚም ይባላል። ይቀጣጠላል፣ ከፊትም ከኋላም ይቀጣጠላል። ዋና መለያው እቺኛዋ ክብ ነገር ናት። ጽሁፍ ውስጥም ስታገኙት ሚምን ኢንሻአላህ ለየብቻ ስናየው በደምናየው ነው። አሁን ለመጀመሪያ ስለሆነ እንዲህ አይነት ቅርጽ አለው። መሀል ላይ ሲመጣ መጀመሪያም ሲመጣ እንዲህ ቅርጽ አለው፣ መጨረሻም ሲመጣ እንዲህ አያስቸግርም ብዙ። ስለዚህ ሚምም ነጥብ የለውም። ኑንን ቅድም አይተናል። ይህ ፊደል ሀ ይባላል። ከአማርኛው ሀሌታ ሀ ቤተሰብ ጋር ተመሳሳይ ድምጽ የሚያወጣ ነው። ቅርጹ እንደምታዩት የሆነ የተፈለጠ ክብ ነገር ይመስላል፣ ወይም ለሁለት የተከፈለ ሀ ይመስላል። 0 ቁጥር የሆነ እንዲህ አይነት ቁጥር ለሁለት የተከፈለ ይመስላል። ሀ መጀመሪያና መሐከል ሲመጣ ይህ አይነት አለው። መጨረሻ ሲመጣ ግን 0 ክብ ነው የሚሆነው፣ ወይም ሲቀጣጠል እንዲህ አይነት ነገር ነው መጨረሻ ላይ ሲመጣ። ስለዚህ ይህ ፊደል ሀ ይባላል። ኢንሻአላህ ለየብቻ ስናየው በደንብ እንደግመዋለን። ይህ ፊደል ዋው ነው። ዋው ሁሌ ይሄን ቅርጽ ይዞ ነው የሚመጣው፣ ምክንያቱም ተከትሎት ከሚመጡ ፊደሎች ጋር ስለማይቀጣጠል። ስለዚህ እነዚህ 28 የአረብኛ ፊደላት ንባብን ለማወቅ በደንብ ማወቅ ይጠበቅባቸዋል ማለት ነው። በሌላ አይነት ስንመለከታቸው ከነዚህ ከ28 የአረብኛ ፊደላት በሁለቱም በኩል መቀጣጠል ማይችሉ አሉ። በሁለቱም በኩል በአንዳቸው ሁሉም ይቀጣጠላል ማለት ሁሉም ፊደላት ቀድሟቸው ከሚመጣ ፊደል ጋር መቀጣጠል ይችላል ሁሉም ፊደላት። አንዳንድ ፊደላት ግን ተከትሏቸው ከሚመጡ ፊደላት ጋር አይቀጣጠሉም። በዋናነት እዚህ መደዳ ላይ የምታገኟቸው 4ቱ ፊደላት ዳል፣ ዛል፣ ራ እና ዛይ። ዳል፣ ዛል፣ ራ እና ዛይ ተከትሏቸው ከሚመጡ ፊደላት ጋር በጭራሽ አይቀጣጠሉም ማለት ነው። በጭራሽ አይቀጣጠሉም። ሌላ
ተከትሎ ከሚመጣ ፊደል ጋር ማይቀጣጠል አምስተኛው ፊደል ዋው ነው። 5 ሆነልኝ። ሌላኛው ደግሞ አሊፍ ነው። አሊፍ በተለይ ቀጥ ያለው ቅርጾ አሊፍ የሚባለው ስናገኝ ተከትሎ ስለዚህ እነዚህ 6ቱ ፊደላት ተከትሎ ከሚመጡ ፊደላት ጋር በራሳቸው ባህሪ ምክንያት ነው እንጂ ተከትሎ የሚመጣው ፊደል የመቀጣጠል ችሎታ አለው። ሁሉም ፊደላት ይቀጣጠል፣ እነዚህ ፊደላቶች ግን አይቀጣጠሉም ማለት ነው። ስለዚህ ከ28 የአረብኛ ፊደላት 6ቱ ፊደላት ጽሁፍ ላይ ሳይቀጣጠል ወይም ተከትሏቸው ከሚመጡ ፊደላት ጋር ሳይቀጣጠሉ ታገኛላችሁ። በሌላ መልኩ ደግሞ ስናይ እነዚህ 28 የአረብኛ ፊደላት ከ28 የአረብኛ ፊደላት ለአማርኛ ተናጋሪ ድምጽ አወጣጣቸው የሚከብዱት 11 ፊደሎች ናቸው። ከ11ዱ 3ቱ ምላሳችንን ወጣ ማድረግ አለብን። የምላሳችን ጫፍ የላይኛውን የፊት ጥርስ ጠርዝ ነክቶ መሆን አለበት። ማን ናቸው? ፋ፣ ዛልና ዛ። እነዚህ 3ቱ ፊደላት አማርኛ ላይ ከምናቀው ድምጽ የሚለዩት ምላሳችን ወጣ ይላል ማለት ነው። ስለዚህ አንፋ አማርኛ ላይ ሳ አለ አይደል? ምላሳችን ወጣ አድርገን ፋ የምላሳችን ጫፉ ከላይኛው የፊት ጥርስ ጠርዝ ጋር ተነካክቶ ነው ምላሳችን ትንሽ ወጣ ማለት አለበት። ዛልም ከዛል ጋር ይመሳሰላል ዘ ከሚለው አማርኛ ድምጽ፣ ነገር ግን ምላስ ወጣ ይላል። ዛ ደግሞ ይወፍራል፣ ምላስም ይወጣል ይወፍራል። ስለዚህ ለአማርኛ ድምጽ ተናጋሪ ከሚከብዱ ብለን በርግጥ ይከብዳሉ የሚለው ነገር ብዙም ላይ ያስማማ ይችላል። ግን አማርኛ ላይ ከማንጠቀማቸው ድምጾች ከ11ዱ 3ቱ እነዚህ ናቸው። አንዱ የመወፈርም ዛ የሚባለው የመወፈርም ባህሪ ያለው ተጨማሪ ደግሞ ምላሳችን ይወጣል ማለት ነው። ስንት ይቀረናል? 8ቱ ከ8ቱ ደግሞ 4ቱ ጉሮሮን በደንብ መጠቀም ነው። ጉሮሮአችንን በደንብ ማለማመድ ያስፈልጋል። ማን ናቸው? ሐ እና ኸ ይወፍራል። ሐ መሃል ላይ ጉሮሮ ነው። ኸ የላይኛው ጉሮሮ ነው። ማወፈርም ይኖርብናል ኢንሻአላህ። ይሄ ሲደጋገም እናመጣው ነው። ሌላ 2ቱ የጉሮሮ ፊደሎች ዓይንና ገይን። ስለዚህ የጉሮሮ 4ቱ ፊደላቶች ጉሮሮአችንን በደንብ ማለማመድ ይኖርብናል። ስንት ሆኑልኝ? 7 ሆኑልኝ። ከ28ቱ የአረብኛ ፊደላት 11ዱ ናቸው አማርኛ ላይ ከለመድነው ድምጽ ጋር ሙሉ ለሙሉ ማይስማሙት። እነዚህም ግን ሙሉ ለሙሉ አይስማሙም ብለን ይከብዳሉ ማለት አለ። የተወሰነ ሞዲፊኬሽን አላቸው እንደተነጋገርነው። 3ቱ ፋ፣ ዛልና ዛ ምላሳችን ወጣ ይደረጋል። የምላሳችን ጫፍ ከላይኛው ፊት ጥርስ ጋር ይነካካል። ዛ ደግሞ ወፈርም ይደረጋል። 4ቱ ደግሞ ጉሮሮን በደንብ በማለማመድ ነው። ማን ናቸው? ሐ፣ ኸ፣ ዓይንና ገይን። ከነዚህ ከ4ቱ ደግሞ ኸ እና ገይን የመወፈርም ባህሪ ያላቸው። ስለዚህ ስንት ሆኑልኝ? 7 ሆኑልኝ። የተቀሩት 4ቱ በማወፈር ብቻ ነው፣ የማወፈር ባህሪ ብቻ ነው ያላቸው። የተቀሩት 4ቱ የማወፈር ባህሪ ነው ያላቸው። እነሱ ማን ናቸው? ሶድ፣ ዶድ፣ ጦ እና ቃፍ። በርግጥ ከ28 የአረብኛ ፊደላት የሚወፍሩ ፊደላት 7 ናቸው። 7ቱ ማን ናቸው? ኸ እና ገይንም ይጨመራሉ። ያሁኑ 4ቱ ላይ ዛም ይጨመራል፣ 7 ይሆናሉ አሁን። ስለዚህ እነዚህ ያከበብኳቸው ከእንደገና ላክበብላችሁ ሁሉንም። እነዚህ ፊደላት ከአማርኛ የድምጽ አወጣጥ ጋር የተወሰነ ልዩነት ስላላቸው በልምምድ ትክክለኛውን የድምጽ አወጣጥ ማምጣት ይጠበቅባቸዋል ማለት ነው። ማን ናቸው? 11 ፊደላት። ከመጀመሪያው መስመር 3 ፊደሎች አሉኝ፣ ፋ፣ ሐ እና ኸ። ከሁለተኛው መስመር ዛል እና ሶድ። ከሶስተኛው መስመር ዶድ፣ ጦ፣ ዛ፣ ዓይን፣ ገይን እና ቃፍ። የመጨረሻ መስመር ላይ ሁሉም ድምጻቸው አማርኛ ነው። ስለዚህ አሁን ያከበብኩላችሁ 11 ፊደላቶች የድምጽ አወጣጣቸውን በተደጋጋሚ ልምምድ ምን ማድረግ አለባችሁ? ማምጣት አለባችሁ ማለት ነው። እስቲ እነዚህ 28ቱን የአረብኛ ፊደላት ቀጣይ እያንዳንዱን በደንብ የምናየው ይሆናል። ቃላት ውስጥ ቁርአን ውስጥ ገብተን የተወሰኑትን ለማየት ለሪፍሬሽመንት ያክል ቁርአን ውስጥ ገብተን እነዚህን 28ቱን የአረብኛ ፊደላት በሌላ መልኩ ለማየት እንሞክራለን ኢንሻአላህ።
ገጽ አንዱ ገጽ ማንኛውም ገጽ ልክፈትና ፊደሎቹን ዝም ብለን ለማየት ያክል ነው። ስምንቱን የዓረብኛ ፊደላት የመጀመሪያ ትውውቅ አድርገናል። ስለዚህ አሁንም ትውውቃችን የሚሆነው እዚህ ቁርአን አንቀጽ ውስጥ ቢስሚላህ ትንሽ እንትኑን አስጠጋላችሁ። መርሐባ። እዚህ ቁርአን አንቀጽ ገጽ ውስጥ ፊደላቶችን ለማየት እንሞክር። ከአሊፍ ጀምረን የምናገኛቸው መጀመሪያ መስመር ለምሳሌ አሊፍን ይዩት። ያው እዚህ ጋር አለ አሊፍ፣ ያው ከስራ ቢሆንም ሐምዛ የሚባለው ማለት ነው የሚነበበው አሊፍ። ባን ሌላ ስንፈልግ ባ ደግሞ እዚህ ጋር አለ ሁለተኛው መስመር ላይ ባ ከታች አንድ ነጥብ ዋናው መለያ። ታን ብንፈልግ ደግሞ ታ ሁለተኛው መስመር ላይ እዚህ ጋር አለ ከላይ ሁለት ነጥብ ዋናው መለያው። ፋን ብንፈልግ ፋ ካለ ፈልጋለን። ፋ ብዙ የሚገኝ አይደለም፣ ካለ ግን አሳያቸዋለሁ። ከሌለ ፋ ከላይ 3 ነጥብ ዋናው መለያው ነው። ያው ፋን አግኝቻለሁ። እዚህ ጋር ከላይ 3 ነጥብ ዋናው መለያው። ጂም ደግሞ ቀንድ መሳይ ቅርጽና ከታች አንድ ነጥብ ነው። ጂምን እዚህ ጋር አግኝቻለሁ። ጂም። ሐ ከጂም ቀጥሎ ያለው ፊደል ማን ነው? ሐ ፊደል ልፈልገው። ሐ ፊደል ቅርጹ ከጂም ጋር ተመሳሳይ ነው። ልዩነቱ ምንድነው? ነጥብ የለውም ማለት ነው። እሺ ካለ ጥሩ፣ ከሌለም ኢንሻአላህ። እሺ ሐ ፊደል አልታየኝም። ሐን አግኝቼዋለሁ፣ እዚህ ጋር አለ። ቅርጹ ልክ እንደ ጂም ነው፣ ግን ነጥብ የለውም። ይኸው እንደምትመለከቱት ጂምን ይመስላል፣ ግን ነጥብ የለውም ማለት ነው። ኸ ደግሞ ጂምና ሐን ይመስላል። ከላይ አንድ ነጥብ አለው። ካለ ፈልገዋለሁ። ኸ የመጀመሪያው መስመር ላይ እዚህ ጋር አለ ኸ። ስለዚህ የዓረብኛ ፊደላት የግድ ሙሉ ቅርጻቸውን መጠበቅ የለባቸውም። ንባብ ለቃላት ውስጥ ሲገቡ እግራቸውን አብዛኛው ጊዜ አንጠቀመው። መጀመሪያና መሃል ላይ ሲመጣ ኸ አለ። ዳል ፊደል ይኸው እዚህ ጋር አለ ሶስተኛ መስመር ላይ አሁን ያከበብኩት ይህ ፊደል ዳል ነው። ዛል ደግሞ ልክ እንደ ዳል ነው። ልዩነቱ ዛል ከላይ አንድ ነጥብ አለው። የመጀመሪያው ፊደል ዛል ነው። እዚህ ጋር መጀመሪያ ከላይ መስመር ላይ ያለው ዛል ነው። ራ ይኸው እዚህ ጋር ብቻውን አለ ስለማይቀጣጠል ነው። ዳል እንያቸው። ዳል ዛል ራ ስታያቸው ተከትሎ ከሚመጣ ፊደል ጋር አይቀጣጠልም። ዛይ ልክ እንደ ራ ነው፣ ነጥብ የለውም። ዛይ ነው የምፈልገው። ልክ እንደ ራ ነው፣ ነጥብ የለውም። ዛይ እዚህ ጋር አለ። አሁንም ማከብላችሁ ቦታ ላይ ዛይ አለ፣ አይቀጥልም። 6 ፊደሎች ብያችኋለሁ ማይቀጥሉ። ዳል ዛል ራ ዛይ እና ዋው እንዲሁም አሊፍን ስንጨምር 6 ይሆናሉ። ዛይ። ሲን ፊደል ዋናው መለያው ቅርጹ ነጥብ የለውም፣ መጋዝ ቅርጽ ነው። እዚህ ጋር አሁን እያከበብኩት ያለው ቦታ ላይ ሲን ፊደል አለ። ሺን ሲሆን ደግሞ ሲንን ይመስላል። ከላይ 3 ነጥብ አለው። እዚሁ ገጽ ላይ ካለ ከላይ ጀምሮ ይፈልጋለሁ። የመጀመሪያው መስመር ላይ ሺን እዚህ ጋር አለ ሺን። ስለዚህ ፊደላቶች አሁን ጽሁፍ ስላልሆነ ምንማሩ ጽሁፍ አይደለም፣ ንባብ ስለሆነ አይታችሁ መለየት ብቻ ነው ከእናንተ የሚጠበቀው። ጽሁፍ ሲሆን ያው መለማመድ ይፈልጋል፣ አጻጻፉን እሱ ያው በጊዜ ድግምግሞሽ ይፈልጋል። ንባብ ሲሆን ግን አይታችሁ መለየት ነው፣ በጣም ቀላል ነው። ሺንን አየን። ወደ ሷድ ስንመጣ እነ ሷድ እነ ዷድ እነ ጣ እና ዛ ሞላላ ቅርጽ አላቸው። በዋናነት ሷድ ነጥብ የለውም። ዩት ሷድ እዚህ ጋር አለ። ሷድ እዚህ ጋርም ሷድ አለ፣ ሞላላ ቅርጹ ማለት ነው። ዷድን ልፈልግ። ዷድ እና ብዙ ጊዜ ቁርአን ላይ በብዛት የሚገኙ አይደሉም እነዚህ እነ ሷድ እነ ዷድ፣ ግን ልፈልግ እዚህ ካለ ዷድንም አገኘሁኝ። ዷድ እዚህ ጋር ተቀምጧል። ሷድን ይመስላል፣ ግን ነጥብ የለውም። ዷድ እዚህ ጋር አልተቀጣጠለም። በማን ምክንያት ነው? በራ ምክንያት ነው። እቺ አጠገቡ ያለችው ራ መቀጣጠል ስለማትችል ዷድ መጨረሻ ላይ መጣና ብቻውን አስቀረው ማለት ነው። ሷድ ዷድ። ወደ ጣ ስንሄድ ጣም ወደ ላይ አለ። ጣ ሷድን ይመስላል፣ ነጥብ የለውም፣ ግን አሊፍ ተሰክቶበታል። ይህ አሁን ማከብላችሁ ጣ ነው። ጣ
ዛም ልክ እንደ ጣ ነው የሚመስለው ነጥብ አለው እዚሁ። አሁን ያከበብኩት ያለውን ቦታ ስትመለከቱ ፊደሉ ማን ነው? ዛ ነው። ዛ። ቀጣይ ወደ ዓይን ሄዳለው። ዓይን ያው ሲቀጣጠል ሙሉ ቅርጽ አይደለም። መጀመሪያ ከላይ ያለችው አንገቷን ነው የምትፈልገው። እዚህ ጋር አሁን እያከበብኩት ያለውን ቦታ በደንብ ይዩት። እያከበብኩት ያለውን ቦታ ስትመለከቱ ዓይን አለች መጀመሪያ ላይ ማለት ነው። ገይን ደግሞ ዓይንን ይመስላል። ምን አለው? ነጥብ አለው ማለት ነው። ገይን በጣም በተደጋጋሚ ከማይገኙ ፊደሎች ነው። ልፈልግ እዚሁ ገጽ ላይ ካለ ገይን እስካሁን እየታየኝ አይደለም። ገይን አገኘሁት። ማሻአላህ ገይን ያው ቅርጾች እናያለን። ዓይንና ገይን መሃል ላይ ሲመጡ ቅርጻቸው ድፍን ይላል። እዚህ ጋር ነጥብ አይታያችሁም? እቺ ፊደል ገይን ናት። ለየብቻ በደንብ የምናየው ይሆናል ማለት ነው። ወደ ፋ ስንመጣ ፋ ቃፍና ፋ ተመሳሳይ ነው። ልዩነታቸው ፋ አንድ ነጥብ። አሁን እያከበብኩት ያለው ፊደል ፋ ነው። አሁን እያከበብኩት ያለው ፊደል። ወደ ቃፍ ስንመጣ ቃፍም ልክ እንደ ፋ ነው። ልዩነቱ ቃፍ ሁለት ነጥብ አለው። ከላይ ተነስቼ ልፈልግ። ይሄው ቃፍ የመጀመሪያው መስመር ላይ ቃፍን እዚህ ጋር መጨረሻ ስለመጣ ተቀጣጥሎም ቢሆን ሙሉ ቅርጹ በሚታይ መልኩ ቃፍን አገኘው። ካፍ ብዙ ቦታ ነው ያለው። በጣም ብዙ ቦታ አለ። ካፍ ያው መሃል ላይ ሲመጣ መጨረሻ ሲመጣ ነው እንጂ መሃል ላይ ሲመጣ ይህ አይነት አሁን ማቀቡ ይታያቸዋል። የመጀመሪያው መስመር ላይ ያከበብኩት ያለው ይህ ፊደል ካፍ ነው። ኢንሻአላህ ለየብቻ ቅርጻቸውን ስናይ ሲደጋገም ይህ ፊደልም አሁን ያከበብኩት ያለው ፊደል ካፍ ነው። እዚህ ጋር ይህ ፊደልም ካፍ ነው። ላም ብዙ ቦታ አለ። ያው የመጀመሪያው መስመር ላይ ከካፍ ቀጥሎ አሁን ያከበብኩት ያለው ቦታ ላይ እዚህ ቀስት እያረኩበት ያለው ቦታ ላይ ላም አለ ማለት ነው። ቀጣይ ከላም ቀጥሎ ያለው ፊደል ሚም ነው። ሚምንም አፎንሽ ሚምን ስንፈልግ ደግሞ ሚምም ብዙ ቦታ እናገኘዋለን። ያው እዚህ ጋር አሁን ማከብበት ቦታ ላይ ከዋው ቀጥሎ ሚም አለ። ኑንም ዋናው መለያው አንድ ነጥብ ነው። አሁን የማከብበት ቦታ በደንብ ያከበብኩት ያለው ቦታ እዚህ ጋር ኑን መጨረሻ ላይ መታለች ተቀጣጥላለች ማለት ነው። ሃ ፊደል እንደምትመለከቱት ሁለተኛው መስመር ላይ ከላይ እዚህ ጋር ከዋው ቀጥሎ ሃ አለ መሃል ላይ ሲመጣ፣ መጨረሻ ሲመጣ ደግሞ እንዲህ አይነት ክብ ነው የሚኖረው። ይሄንም ለየብቻ ፊደሎችን ስንማር በደንብ የምናይ ነው። ወውም እዚሁ አጠገብ አለ። ከሃ አጠገብ እዚህ ጋር ዳርና ዳር ያሉት ሁለቱ ፊደላቶች ወው ናቸው። ወው ብዙ ቦታ ላይ ከታችም አሁን እያከበብኩት ያለውን ፊደል ተመልከቱት። ያ ፊደል አሁን ቀስ እያረኩበት ያለው ወው ነው። የመጨረሻው ፊደል ያ ነው። የያ ፊደል ዋና መለያ ከታች ያለው ሁለት ነጥብ ነው ብያቸዋለሁ። ነገር ግን አንዳንዴ መጨረሻ ሲመጣ ደግሞ ሙሉ ቅርጽ ሊሆን ይችላል። ለምሳሌ እዚህ ጋር ይሁት እዚህ ጋር የያ ፊደል ዋና መለያ ክብ ቅርጹ ነው። የያ ፊደል ዋና መለያ ክብ ቅርጹ ነው ማለት ነው። ኸይር ያ ፊደል ያ ደግሞ በሌላ መልኩ ደግሞ በነጥብም ካያችሁት ይሄን ይመስላል። ስለዚህ ቁርአንን የማንበብ የመጀመሪያው ትምህርት የመጀመሪያው ስራ እነዚህን 28ቱን የዓረብኛ ፊደላት በደንብ መለየት ነው። እነዚህን 28ቱን የዓረብኛ ፊደላት በደንብ በአግባቡ መለየት ነው ማለት ነው። ኢንሻአላህ በቀጣይ ክላሶቻችን ደግሞ 28ቱን የዓረብኛ ፊደላት ለየብቻ በደንብ እያየን እንሄዳለን። ከአሊፍ ጀምረን አሊፍ ቅርጹ መጀመሪያ መካከል ሲመጣ ንባብ ላይ ለምን እንደሚያገለግል፣ ሐምዛ የምትነበበው አሊፍ መጀመሪያ መሃል ያው እሷ በእርግጥ ቅርጿን ካየን ቀላል ነው። ሌሎችም ፊደላቶች በዚህ መሰረት እነ ባ፣ ታ፣ ታ፣ ጂም፣ ሐ፣ ኸ፣ ዳል፣ ዛል፣ ራ፣ ዛ እያልን 28ቱን የዓረብኛ ፊደላት ቅርጾቻቸውን መጀመሪያ መካከልና መጨረሻ ሲመጡ የድምፅ አወጣጣቸውን ደግሞ በተከታታይ ቪዲዮዎች ኢንሻአላህ እያንዳንዱ ቪዲዮ በአላህ ፍቃድ ቀለል ባለ መልኩና ከ30 ደቂቃ ባልበለጠ 30 ደቂቃ በሚሆን መልኩ ነው ማቀርብላችሁ። የመጀመሪያው ትምህርታችን ይህን ይመስላል። ማንኛውም ጥያቄ ካላችሁ በዚህ ስልክ ቁጥሬ 0911 55 56 76 ማናገር ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።